በዚህ ዓመት ስንማረው የነበረውን ስለ ልህቀት ነው። በተለይ ደግሞ ባለፈው ስለ ላቀ ሩጫ ይሄንን ስንነጋገር ነበረ። በልቀት ውስጥ ሩጫ አለ። ሩጫው ደግሞ የላቀ ሊሆን ይገባል፣ ወይም የላቀ ሩጫ ፍጻሜው ያማረ ሩጫ ሊሆን እንደሚገባ ይሄንን ስናይ ነበረ እና ባለፈው ሳምንት ደግሞ በዚህ ውስጥ በተለይ ሩጫው ትዕግስትን የሚጠይቅ እንደሆነ ከፓስተር ሳሚ ጋራ ተካፍለናል። ይሄ ሩጫ በጣም በትዕግስት የምንሮጠው አድካሚ ሊሆን ትዕግስትን የሚፈታተን ሊሆን እንደሚችል ተረድተን ይህንን ሩጫ እንዴት እንሩጥ የሚለውን ነገር በትዕግስት እንሩጥ የሚለውን ነገር ነበረ ስናይ የነበረው እና ሩጫ ትዕግስትን ይፈታተናል። በጣም ፈታኝ ነገር ነው። ትዕግስትን ይፈትናል ይሄ ሩጫ ብለናል እና በዛ ውስጥ በትዕግስት እንዴት ደግሞ ማለፍ እንደሚገባን ይሄንን ነበረ ስናይ የነበረው። ዛሬ ከዚሁ ጋር የተያያዘ በአንድ ክፍል ወስደን በተለይ የሁለተኛ ቆሮንቶስ ምዕራፍ 4 ሐሳብ ወስደን ሙሉን እናጠናለን። በሩጫ ውስጥ አንዱ የሚፈትነን ነገር ትዕግስታችንን ብቻ ሳይሆን ትዕግስትን መፈተንን ተከትሎ የሚመጣ መታከት የሚባል ነገር አለ እና የላቀ አገልግሎት የላቀ ሩጫው ስላለን አንታክትም የሚለውን ነው ይዘን የምናየው። በዚህ ውስጥ በተለይ በዋነኝነት ሩጫ ውስጥ ያሉትን ሐሳቦች እንፈትሻለን። እንደሚታወቀው ከሩጫ ጋር ተያይዞ የክርስትና ሩጫን መጽሐፍ ቅዱስ በተደጋጋሚ የሚናገርባቸው ሐሳቦች አሉ። እነዚህ የሚናገራቸው በመጽሐፍ ቅዱስ በተደጋጋሚ የተጠቀሱት ነገር ስለ ሩጫ ሕይወትና አገልግሎት ከሩጫ ጋር የተያያዘ መሆኑን ነው። ሩጫ ሲባል ሕይወት አለ፣ ሩጫ ሲባል አገልግሎት አለ። ብዙ የሚፈትኑን ነገሮች የሚፈታተኑን ነገሮች አሉብን። እነዚህ የሚፈታተኑን ነገሮች እነዚህ በውስጣችን ያሉት ነገሮች ትዕግስታችን በሚፈተንበት ጊዜ በሚፈተሽበት ጊዜ ያ መታከት የሚባለውን ነገር ያስከትላል። ትዕግስት አልባ ስንሆን የምንታከትበት መሰልቸት ይመጣብናል እና በህይወትና በአገልግሎታችን ውስጥ የሚሆነውን ትዕግስት አልባነት ወይም መታከትን በተመለከተ ነው ዛሬ እንዴት ባለ ሁኔታ ይሄንን ማለፍ እንደሚገባን ትምህርት ከጌታ ዘንድ የምንወስደው። ጌታ ይናገረን። ጌታ አንዳች ነገር ሲለን ያንን ነገር ጌታ በጠራን ጥሪ እንዴት ታግሰን እስከ ፍጻሜ መሄድ እንዳለብን ነው የምናየው። 3 መሰረታዊ ጥቅሶችን መጀመሪያ ላይ እናነባለን። ሁለተኛ ቆሮንቶስ ላይ ናቸው ሁለቱ። አንዱ ከዕብራውያን 12 ላይ ነው የምንወስደው። የመጀመሪያው ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ላይ ያለውን ሐሳብ ከዚህ በፊት በተደጋጋሚ ያየነውም ቢሆን ዛሬ እናየዋለን ይህንን ክፍል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። እዛ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። ስለዚህ አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። ዕብራውያን 12 ቁጥር 3ን እናወጣለን። ደግሞ ዕብራውያን 12 ቁጥር 3 ዕብራውያን 12 ይህን በተደጋጋሚ ያየነው ሐሳብ ነው። ባለፈውም ሳምንት ይህንን አይተናል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ባጭሩ እንዳትታክቱ፣ በነፍሳችሁ እንዳትታክቱ እንዳትደክሙ ነው የሚለው። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የክርስትና ሩጫ ባለፈው ሳምንት እንዳየነው ከዚህ በፊትም እንደተመለከትነው እንደ ማራቶን ሩጫ ነው ብለናል። ይህ ሩጫ የ100 ሜትር
አይደለም። የ100 ሜትር ሩጫ አይታችሁ እንደሆነ በአጭር ጊዜ የሚጠናቀቅ ነው። የ100 ሜትር የሚጠይቀው ነገር እዚህ መካከላችን ሯጭ ስላለች ስለዚህ ብዙ አልናገር እና 100 ሜትር የሚጠይቀውና ማራቶን የሚጠይቀው ዲሲፕሊን የተለያየ ነው። እና አሁን ስለ ማራቶን ረጅም ጊዜ ስለሚፈጅ ደግሞ ሩጫ ነው የምንናገር። የረጅም ርቀት ሩጫ አንዱና ትልቁ ፈተና መታከት ነው፣ መድከም ነው፣ ተስፋ መቁረጥ ነው፣ አቋርጦ ለመውጣት መፈለግ ነው። ለምሳሌ በማራቶን ሩጫ በጣም የታወቀው ሳይንስ በማራቶን ሩጫ ውስጥ ከ30 እስከ 35 ኪሎ ሜትር የሚሆነው ሰዓት ላይ በጣም አስቸጋሪው ጊዜ ነው ይባላል። እዚህ ሰዓት ላይ በሚደርሱበት ጊዜ አትሌቶች በውስጣቸው ያለው ግሉኮስ ያልቃል ወይም ደግሞ ከባድ የድካም ስሜት ይሰማቸዋል። ይሄ ግድግዳው ወይም ዘወል ይባላል ራሱ በአትሌቲክሱ ዓለም ይሄ ይታወቃል። ከ30 እስከ 35 ኪሎ ሜትር ያለው ጊዜ በጣም ከባድ ነው የሚሆነው። ስለዚህ እነዚህ አትሌቶች ብዙ ጊዜ እዚህ ላይ ይፈተናሉ፣ ይታክታቸዋል። ውስጣቸው ያለው ስጋቸው፣ ሰውነታቸው አቋርጠው ውጣ ይላቸዋል። ውሳኔ ወስን፣ ከዚህ በኋላ አትሂድ፣ ይበቃሃል ይላቸዋል። ሰውነት ራሱ አንዳንድ ጊዜ ሰውነት ጥያቄ ያቀርባል። እኛ ብንፈልግ እንኳን የማንፈልገውን ጥያቄዎች ያቀርቡልናል። ለምሳሌ በዚህ አይነት ቻሌንጅ ውስጥ ካለፉ ሰዎች ወይም አትሌቶች መካከል ሁለቱን ዛሬ በዋቢነት ብጠቅስ፣ ደራርቱ ቱሉ በ2009 እንደ አውሮፓውያን አቆጣጠር የኒውዮርክን ማራቶን በሮጠችበት ጊዜ እንደ ኢትዮጵያን አቆጣጠር ይመስለኛል የኒውዮርክን ማራቶን በሮጠች ጊዜ 35ኛው ኪሎ ሜትር ላይ ይሄ ቻሌንጅ ገጠማት። ደራርቱ ከእድሜና ከወሊድ የተነሳ ሩጫውን መቀጠል አልቻለችም ነበር። ነገር ግን ይሄንን ግድግዳ አልፋ ሄደች። እንደውም በወቅቱ የማራቶንን የዓለም ሪከርድ የያዘችው ፓውላ ራድክሊፍን እንኳን ሳይቀር ለማበረታታት ከራሷም አልፎ እሷን እንኳን አበረታታ አይዞሽ ብላ ደግፋት ለመሄድ ችላለች። አበበ ቢቂላም በቶኪዮ ኦሎምፒክ ጊዜ እንደዚህ አይነት ችግር ገጥሞት እንደነበረ ይነገራል። ከውድድሩ 40 ቀን በፊት የትርፍ አንጀት ቀዶ ሕክምና አድርጎ ስለነበረ ይሄ 35ኛው ኪሎ ሜትር ሰዓት ላይ በጣም ተፈትኗል። ነገር ግን አበበ ያንን አልፎ ስለሄደ እንደውም የቶኪዮን ኦሎምፒክን ማሸነፍ ብቻ ሳይሆን ሪከርድ መስበር ቻለ። ከዛም በኋላ አንዳንድ ፕሮግራሞች ላይ ወይም ቲቪ ወይም ቪዲዮዎች ላይ አይታችሁ ከሆነ አበበ ተነስቶ እንደገና ሲያሟሙቅ እንደገና በቃ ባልተለመደ ሁኔታ እንደውም ለሌላ ሩጫ የሚሰናዳ እስከሚመስል ድረስ ሲንቀሳቀስና ራሱን ሲያሟሙቅ ታውታላችሁ። የውስጡ ሰውነቱ የደከመ ቢሆንም እንኳን ስጋው የዛለ ቢሆንም እንኳን ሳይታክት በዛ መንገድ መሄድ ስለቻለ የተሻለ ነገር ማቅረብ ችሏል። እኛም በሩጫ መካከል በምንሄድበት ጊዜ አድካሚ ነገሮች ይገጥሙናል። ተስፋ የሚያስቆርጡ ነገሮች ይገጥሙናል። ቀላልና የጊዜው የሆኑ ብቻ ሳይሆን ስር የሰደዱ ተስፋ የሚያስቆርጡ ከክርስትና ሩጫችን ወደኋላ የሚመልሰን ደግሞ ነገር ይገጥመናል። በዚህ ምክንያት ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ በዚህ በምዕራፍ 4 ላይ ከቁጥር 1 ጀምሮ ስለዚህም አንታክትም ብሎ ነው የሚጀምረው። ይሄ አንታክትም የሚለው ቃል አንድ ጊዜ ብቻ ሳይሆን 2 ጊዜ ነው በዚህ በቆሮንቶስ መጽሐፍ ላይ በተደጋጋሚ የተጠቀሰው። ሲጀምርም አንታክትም ብሎ ሲጨርስም አንታክትም ይላል። በስነ ጽሑፍ ሕግ ወይም ስርዓት እንደዚህ አይነቱ አገላለጥ ቅንፍ እንደ ቅንፍ ይቆጠራል።
እና ይሄ ምንድነው? ልክ በቅንፍ ውስጥ ስለዚህም ብሎ በመጀመሪያውና በመጨረሻው ውስጥ ማኖሩ በዛ ውስጥ ያሉትን ነገሮች ሁሉ በቅንፍ ውስጥ እንዳስቀመጠ ነው የምናየው። ከፊታችሁ ያለውን ሩጫ በትዕግስት ሩጡ፣ አትታክቱ ነው የሚለው ጳውሎስ። ይህም በሚልበት ጊዜ ግን ስለዚህ የሚለው ቃል ስቦ ወደ ምዕራፍ 3 ይወስደናል። ይህንን በተለየ መንገድ እንደገና ማየት ይኖርብናል። ይህንን ክፍል ለመረዳት ግን እናንተ በጣም ጉጉቱ ካደረባችሁ ምዕራፍ 3ን ሄዳችሁ ማየት ይኖርባችኋል። በምዕራፍ 3 ላይ ጳውሎስ ስለላቀው አገልግሎት ነው የሚያቀርብልን። በአዲስ ኪዳን ያለ የአገልግሎት እድል ምን ያህል ከብሉይ ኪዳን አገልግሎት የላቀ እንደሆነ በብዙ ማስረጃዎች ያቀርብልናል። ከዛ በኋላ ነው ምዕራፍ 3ን አንብባችሁ ስትመጡ ነው ዛሬ እኔ ይሄንን እንደገና ስለምንመለስበት የላቀ አገልግሎት ላይ እንደገና እንመለስበታለን። ምክንያቱም አሁን ይሄ ከሩጫ ጋር የተያያዘ ሐሳብ ስለሆነ ነው እንጂ ምናልባት ከዚህ ብንነሳ ጥሩ ሊሆን ይችላል። ግን ምንድነው ስለዚህ ብሎ ሲል ምዕራፍ 3 ላይ ያቀረባቸው ያለመታከት ሐሳቦች አሉ። ተስፋ ያለመቁረጥ፣ ያለመዛል ሐሳቦች አሉ። ስለዚህ እነዛን ያነሳቸዋል፣ ይዘረዝራቸዋል። ከዛ በኋላ ነው ስለዚህ ምክንያት ምሕረት ስለምንቀበል ብሎ ያቀርባል። ስለዚህ ይህንን የሁለተኛ ቆሮንቶስ ምዕራፍ 4 ሐሳብን በሶስት ከፍለን በዝርዝር ነጥብ በነጥብ ለማየት እንሞክራለን። መጀመሪያ እየከፈልነው እንሄዳለን። ከዛ በዝርዝር ያለውን እናያለን። በሶስት ክፍሎች ነው የምናየው። በውስጡ ያለውን ሐሳብ እናያለን። መጀመሪያ ከቁጥር 1 እስከ 6 ያለውን ሐሳብ እናያለን። በዚህ ክፍል ውስጥ የወንጌል አገልግሎትና ታማኝነት እንዲሁም የክብሩ መገለጥን ያሳያል። የማንታክተው በወንጌል አገልግሎት በታማኝነት ስናገለግል እንዴት አይነት ክብር እንዳለው በማሳየት ነው። ቁጥር 1 እና 2 ላይ አገልግሎቱን በምህረት እንደተቀበለ በዚህ ምክንያት ተስፋ እንደማይቆርጥ እንዲሁም የእግዚአብሔርን ቅንነት ወይም ቀናነት፣ ቀጥተኝነት ያሳየናል። ቁጥር 3 እና 4 ላይ ይሄ ወንጌል ለምንድነው ሰዎች ሁሉ የማይቀበሉት? አንዱ የሚያታክተው ነገር ለምንድነው? ይሄን ያህል እውነት ከሆነ ዘላለምን የሚወስን ከሆነ ለምንድነው ሰዎች ሁሉ ግር ብለው የማይቀበሉት? ለምንድነው ጥቂቶች ብቻ ይሄንን ወንጌል የሚቀበሉት ከተባለ ልባቸውን ሰይጣን ስላሳወረው ነው ይለናል። ስለዚህ ይሄ ማወቅ በጣም አስፈላጊ እንደሆነ እንገነዘባለን። ቁጥር 5 እና 6 ላይ እኛ ስናገለግል ብዙዎች እንደሚያደርጉት ራሳችንን፣ ሃይማኖታችንን ወይም አገልግሎታችንን ሳይሆን ክርስቶስን ነው የምንሰብከው፣ ራሳችንን አይደለም ክርስቶስን ነው የምናሳየው በማለት ይህንን ለምን እንደማይሰብኩ በግልጽነት ያሳያል። እነዚህ ክፍሎች ከቁጥር 1 እስከ 6 ያሉት ሲተነተኑ የማንታክትባቸውን መሰረታዊ ምክንያቶች ነቅሰን በማውጣት ማየት እንችላለን። የመጀመሪያው የማንታክትበት ምክንያት ምህረቱ ነው የሚለን። ምህረት ስለተቀበለ ሕይወትም ሆነ አገልግሎት ለኛ የደረሰው ከምህረቱ የተነሳ ነው። ቁጥር 1 ላይ እንደዚህ ነው የሚለው፣ ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። አገልግሎት የእግዚአብሔር ምህረት ውጤት ነው እንጂ የኛ ችሎታ ወይም አቅም አይደለም። የኛ ጽድቅም አይደለም ወደ አገልግሎት ያመጣው። እኛን ያመጣን ወደ አገልግሎት የእግዚአብሔር ምህረት ነው። እግዚአብሔር ስላመነን ነው አደራ የሰጠን። ትኩረታችንን በጊዜያዊ ስኬቶቻችን ወይም ደግሞ ድሎቻችን ላይ ሳይሆን ምህረት ሰጥቶ ባስቀመጠን ጌታ ላይ ካደረግን ትኩረቶቻችንን ሁሉ ውድቀታችንም ሆነ መነሳታችን ተስፋ ሊያስቆርጠን አይችልም። ይህ አይነት ዕውቀት ካለን ሰዎች በሚሰጡን አስተያየትና ግምገማ አገልግሎታችን ከፍ ወይም ዝቅ አይልም። አንዳንድ ጊዜ ሰዎች የሚሰጡን አፕሪሺዬሽን አለ፣ ውዳሴ አለ። አንዳንድ ጊዜ ደግሞ ላይሰጡን ይችላሉ። ይህ አይነት ዕውቀት ካለን እርካታችን በምህረቱ ነው። ይሄ ምህረት ስለተሰጠን
ይሄ በምህረቱ እናገለግላለን እንላለን። ከምህረቱ የተነሳ አንታክትም። እኔ እዚህ ቦታ ላይ እንዳገለግል ያስቀመጠኝ ምህረቱ ስለበዛልኝ ነው። አሁንም ነገን የሚያሻግረኝ ከምህረቱ የተነሳ ነው እንድንል ያደርገናል። ምህረቱ ላይ ተደጋፊዎች እንድንሆን ያደርገናል። ብዙ ጊዜ ምህረቱን እንረሳና አቅማችንና ጉልበታችን ላይ ራሳችንን እናስደግፋለን። ከዚህ የተነሳ ሞቅ ሲል ሞቅ ይለናል፣ ቀዝቀዝ ሲል ቀዝቀዝ ይለናል። ጳውሎስ ግን ከዚህ የተነሳ ከምህረቱ የተነሳ አንታክትም ነው የሚለው። ጳውሎስ በሁለተኛ ደረጃ የማንታክትበት ምክንያት ከተጠራንበት ዓላማ የተነሳ ነው ይላል። ይህንንም ሲገልጠው ራሳችንን ሳይሆን ኢየሱስ ክርስቶስን የምንሰብክ ስለሆነ ነው ይላል። ብዙ ጊዜ አውቀንም ይሁን ሳናውቅ ራሳችንን የመስበክ አባዜ ውስጥ እንገባለን። ሰዎችን ስንመዝን እንኳን በራሳችን ለክተን ነው ራሳችንን እንዳዋቂ፣ እንደ ትልቅ፣ እንደሚችል ሰው አድርገን እንቆጥራለን። ጳውሎስ ግን የሚያሳፍረውን ስውሩን ነገር ጥለናል፣ በተንኮልም አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን የእግዚአብሔር ፊት በሰው ሕሊና ሁሉ ራሳችንን እናማጥናለን፣ እናመሰግናለን ይላል ቁጥር 2 ላይ። ቁጥር 5 ላይ ደግሞ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም፣ ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። ጳውሎስ በዚህ ክፍል ላይ በዋነኝነት የምናገለግለው አንዳች ስውር ሞቲቭ ኖሮን ወይም የልብ ተነሳስቶት ኖሮን ሳይሆን የምናገለግልበት ምክንያት ከምህረቱ የተነሳ ይሄ ምህረት ወንጌል ለሌሎች መድረስ ስላለበት ነው። ከዚህ አገልግሎት አንዳች ጥቅም ወይም ደግሞ አንዳች የተለየ ነገር ስለምናገኝበት አይደለም። በዚህ ምክንያት የምንሰብከው ኢየሱስ ክርስቶስን እንጂ ራሳችንን አይደለም። ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም። በዚህ ምክንያት ደግሞ ራሳችንን ለሌላው ባሪያ እናደርጋለን። ለሌሎች የምናቀርበው እንደ ባሪያ ነው ይላል። ብዙ ጊዜ በዚያ ዘመን ባሪያ የሚባለው ነገር በሚጠቀስበት ጊዜ በአሁኑ አውድ ለመተርጎም ከሞከረን እንሳሳታለን። ባሪያ ማለት በዚያ ዘመን አውድ ባሪያ ማለት የራሱ ፈቃድ፣ የራሱ ስም፣ የራሱ ክብር የሌለው ማለት ነው። የራሱ ንብረት፣ የራሱ ማንነት የሌለው ነው። ለሰዎች የምናቀርበው ራሳችንን እንደ ባሪያ ነው፣ እንደ ንጉሥ አይደለም፣ እንደ አለቃ አይደለም። ራሳችንን የምናቀርበው እንደ አዋቂ አይደለም፣ ራሳችንን የምናቀርበው እንደ ባሪያ ነው ይላል። በአገልግሎት ስም የተሰወረ ሞቲቭ ካለ ወይም የልብ ተነሳስቶት ካለ አገልግሎት አድካሚ ይሆናል። ስለዚህ ስውር ሐሳብን ከውስጣችን ማስወገድ አለብን። ዘወትር ሊያሳስበን የሚገባው የጠራን የጌታ ስምና ዝና እንጂ የራሳችን ስምና ዝና ሊሆን አይገባም። በአገልግሎታችን ውስጥ ራሳችንን ለማስተዋወቅ በመፈለግ ወይም ለራስ ዝና የሚደረግ ጥረትና ትጋት አንድ ቀን መሰልቸትና መታከት ላይ ሊጥለን ይችላል። ራሳችንን ለቅዱሳን ወይም ለአማኞችም ሆነ ለሌሎች እንደ ባሪያ አድርገን የምናቀርብ ከሆነ ግን ድካምና መታከታችን በእጅጉ ይቀንሳል። ነቀፌታም ቢደርስብን ወይም ውዳሴ ተቀባይነት ብናገኝ ወይም ዓለም ሰዎች ባይቀበሉን ያን ያክል የሚያሳስበን አንሆንም። የእግዚአብሔርን ቃል ሳንቀላቀል በምናቀርብበት ጊዜ ከተንኮል፣ ከስውር ሞቲቭ ወይም የልብ ተነሳስቶት የተጠበቅን እንደሆንን በዚህ እናውቃለን። ሌላው ጳውሎስ የሚያቀርበው የማንታክትበት ምክንያት የክብሩ ብርሃን ነው ይላል። በልባችን ውስጥ የበራው የክርስቶስ ብርሃን እንዳንታክት ያደርገናል ብሎ ነው የሚነገር። ቁጥር 3 እና 4 ላይ ይህንን እናገኛለን።
ወንጌላችን የተከደነ እንኳን ቢሆን የተከደነባቸው ለሚጠፉት ነው። ለነሱ የእግዚአብሔር ምሳሌ ሆነው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ቀጥሎ ቁጥር 6 ላይ በክርስቶስ ፊት የእግዚአብሔር የክብር ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በልባችን ውስጥ የበራልን እውነት ሳንታክት እንድናገለግል ያደርገናል። ይሄ ብርሃን በውስጣችን ስላለ አቅም ይሆነናል፣ ጉልበት ይሆነናል፣ ኢነርጂ ነው። ልክ የመብራት የዚህ ዓለም የመብራት ኃይል ነገሮችን እንደሚያንቀሳቅስ ሁሉ በልባችን ውስጥ የበራው ይሄ ብርሃን እሱ ያንቀሳቅሰናል። በልባችን ውስጥ ይሄ ብርሃን በርቶልናል። የበራልን ደግሞ የክርስቶስን ክብር ለማጉላት ነው። የክርስቶስ የራሳችንን ክብር አይደለም ይላል። ስለዚህ በዚህ ክብር ስንመላለስ አገልግሎት ውዴታ ይሆናል። ሩጫው የውዴታ የፈቃድ ይሆናል እንጂ በግድ ተገፍተን ወይም ተገፍትረን እንደምናገለግል መስሎ አይሰማንም። ይህ መለኮታዊ ክብር፣ ይህ መለኮታዊ ብርሃን የማያልቅ መነሳሳትን ይሰጠናል። ለአገልግሎት መነሳሳትን ያደርግልናል። ዘወትር እንድናገለግል ወደ ቤተ ክርስቲያን ስንመጣ በደስታ እንድንመጣ፣ ሌሎችን ማገልገል ደስ ብሎን የምንሰራው ተግባር እንዲሆንልን ያደርገናል። ጳውሎስ በክፍል 2 ላይ ከቁጥር 7 እስከ 12 ባለው ክፍል ላይ በተለይ የሸክላ ዕቃና የክርስቶስ የክብር መገለጥን እያነጻጸረ ያቀርብልናል። በዚህ ክፍል ላይ አገልጋዮች ደካማ እንደሆንን ነገር ግን በውስጣችን የሚሰራው ራሱ ክርስቶስ እንደሆነና እሱ እኛን የመረጠበት አመራረጥ ደግሞ ፈጽሞ በዚህ ዓለም መመዘኛ የሚመጥን እንዳልሆነ የሚያስረዳበት ነው። ቁጥር 7 ላይ ታላቁ የክብር መዝገብ በውስጣችን አለ፣ እንደ ሸክላ ዕቃ በምንቆጠር ይላል። ቁጥር 8 እስከ 9 ባሉት ክፍሎች ላይ በአገልግሎት ውስጥ የሚገጥሙን ልዩ ልዩ መከራዎች እና የእግዚአብሔርን ጥበቃ የእግዚአብሔርን አብሮነት የሚያሳየን ክፍል ነው። ከቁጥር 10 እስከ 12 ባለው ክፍል ላይ ደግሞ የኢየሱስ ክብር በውስጣችን ይገለጥ ዘንድ በስጋችን የኢየሱስን ሞትን ይዘን እንደምንዞር ያሳየናል። ወደ ዝርዝሩ እንግባ። በዚህ ክፍል ውስጥ በዚህ በሁለተኛው ክፍል ውስጥ ጳውሎስ የማንታክተው የክርስቶስ ኃይል ነው፣ በክርስቶስ ኃይል ምክንያት ነው ይለናል። በሸክላ ውስጥ ያለው የክርስቶስን አቅም ስለምንረዳ አንታክትም ነው የሚለው። ቁጥር 7 ላይ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። ጳውሎስ በዚህ ክፍል ውስጥ እኛ ምን ያህል ደካማ እንደሆንን በግልጽ ያሳየናል። የዛን ያክል ደግሞ በውስጣችን ያለውን የክርስቶስን ታላቅ ሀብትና የመስራት አቅም ወይም ኃይል በሚገባ ያብራራልናል። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳልሆነ ስለምናውቅ በራሳችን አቅም አንመካም። የኃይሉ ታላቅነት ከእግዚአብሔር ነው፣ ከኛ አይደለም። ድካማችን የክርስቶስ ኃይል መገለጫ ነው። በደካማነታችን ውስጥ እንኳ ክርስቶስ የራሱን ፈቃድና ሐሳብ ይሰራል። ስለዚህ ሳንታክት እንቀጥላለን ይላል። በውስጣችን ታላቅ የሆነ ሀብት ቢኖርም ጳውሎስ ሁልጊዜም እንድናስታውሰው የሚፈልገው ይሄ ፍራጃይል ተሰባሪ እንክትክት ሊል በሚችል ማንነት ውስጥ እግዚአብሔር ምን ያህል ኃይሉን ችሎታውንና አቅሙን እንዳስቀመጠ ነው። ትኩረታችን በእኛ ተሰባሪ ማንነት እንደ ሸክላ በሆነው ማንነታችን ሳይሆን በክርስቶስ አቅም ላይ እንድናደርግ አበክሮ ይመክረናል። የዚህ ታሪካዊ እውነት በተለይ ከጥንት ዘመን የንብረት እና የሀብት አቀማመጥ ጋር ቀጥተኛ ግንኙነት አለ። በጥንት ዘመን ባንኮች ስላልነበሩ፣ ካዝናዎች ስላልነበሩ ሰዎች
እንደ ብርና እንደ የከበረ ዕንቁ ያሉ እንደ ገንዘብ ያሉ ሀብቶቻቸውን ለማስቀመጥ የተለየ ዘዴ ይጠቀሙ ነበር። ወርቁን ሜዳ ላይ ማስቀመጥ አይቻልም፣ ሰውሮ ማስቀመጥ ይገባል። ነገር ግን በተብለጨለጨና ዓይንን በሚስብ ነገር ውስጥ ላይ ወይም ውስጥ ከተቀመጠ ማንም ሰው በቀላሉ እዚህ ውስጥ ነው ያለው ብሎ ትኩረቱን ሊወስድ ይችላል። ስለዚህ ሰዎች ሀብታሞች እንደ ቆሻሻ በሚቆጠሩና እጅግም ስፍራ በማይሰጣቸው የሸክላ ዕቃዎች ውስጥ አድርገው ሀብታቸውን አንዳንድ ጊዜ እንኳን ፊት ለፊት ተራ በሆነው ነገር ላይ ባልተሟሸ ወይም ደግሞ ባልተቀባ በማያምር ጌጥ ሊሆን በማይችል እንደው የተጣለ በሚመስል ነገር ውስጥ ያስቀምጡ ነበር። እውነተኛው ነገር ሌባ መጥቶ በሚያይበት ጊዜ እዛ አይጠረጥርም፣ አለ ብሎ አይጠረጥርም። ያንን ቦታ ሊጠረጥረው አይችልም። እግዚአብሔር ያደረገው ነገር ልክ እንደዚህ ነው። ማንም ሊጠረጥረውና ሊገምተው በማይችል እንደኛ ባሉ ደካማ በሆኑ ማንነቶች ውስጥ ነው ይህንን የከበረውን ሀብቱን ያስቀመጠው። አሜን። ይሄ አስደናቂ የሆነ የመለኮት አሰራር የጌታ ምርጫና እውነት ነው። ይሄ በቅርብ ጊዜም አንድ የሰማሁት ታሪክን በተለይ በቱንቢ መጽሐፍም ላይ አስቀምጨዋለሁ። ታሪክ አንዳንዶቻችሁ ታውቁታላችሁ፣ ገልጨዋለሁ። ሌባው ከመርካቶ ሲመጣ በአጋጣሚ ከአንድ በዛ ጊዜ በጣም ውድ ነው 300 ብር ከአንድ አዛውንት ኪስ ውስጥ ይወስዳል። አዛውንቱ ብዙም ሳይቆዩ ብሩ እንደተወሰደባቸው አወቁ። ወዲያው ጮው ብሬን ብሬን አሉ። አውቶቡሱ ተዘጋና እዚህ ወደ ሁለተኛ ፖሊስ ጣቢያ አካባቢ ሲደርስ ወደ ፖሊስ ጣቢያ ገባ። ሰው ሁሉ አንድ ሳይቀር ተፈተሸ። ነገር ግን ብሩ ሊገኝ አልቻለም። ሰውየውም የሆነ ሌላ ቦታ እንደጣሉ ተቆጥሮ ክብራቸውንም ብራቸውንም አጥተው በሐዘን እንደገና ወደ አውቶቡሱ ገብተው መሄድ ጀመሩ። አውቶቡሱ 23 ቁጥር አውቶቡስ እንደመሆኗ ያው ብዙዎቻችሁ ታውቋታላችሁ፣ ወደዚህ ሰፈር የምትመጣ ስለሆነች እና እዚህ ቀበናን እንደተሻገረ ኮከበ ጽባ ጋራ ሲቆም አንዲት ሴት ከገበያ የመጣች ዘንቢሏን ይዛ ወረደች። ሌላ አንድ ወጣት ተከታትሎ ወረደ። አውቶቡሱም ሄደ። ወደ እሳቸው ቅያስ እንደገባች ያ ሰው ተጠጋትና የኔ እህት እሱን ጀበና በ10 ብር ትሸጭልኛለሽ ወይ አላት። የዛን ጊዜ ያሁን ጀበና ስንት እንደገባ አላውቅም። የዛን ጊዜ ጀበና የሚሸጠው 1 ብር ከ50 ወይም 2 ብር ነው። ነገር ግን እሱ ከገበያው ዋጋ በብዙ ጥፍ ተመነላትና ስጣት። እሷም ደንግጣ ረውሰደው አለችው። ሰውየው ግን ወዲያው እንደወሰደ አውቶቡሱም ሄዷል። ማንም ምንም ለሚያመጣ ነገር እንዳለ ስላወቀ ምን አደረገ? ያንን ጀበና ፊቷ ሰበረውና 300 ብሩን ይዞ ሄደ። በዛ ውስጥ ሰው ያደረገው ምንድነው? ግርግሩ ሲበዛበት ማንም ሰው ሊገምተው በማይችል ጀበና ውስጥ ያንን 300 ብር ሰወረው። ልክ እንደዚሁ እግዚአብሔር ማንም ሰው ሊገምተው በማይችል በእኔና በእናንተ ውስጥ ይህንን አቅምና ችሎታ አስቀመጠ። ለስሙ ክብር ይሁንልን። ጳውሎስ በዚህ ክፍል ውስጥ ይህንን ከተናገረ በኋላ ስለ መለኮታዊው ጥበቃ ይነግረናል። በክርስቶስ የተገኘውን መለኮታዊ ጥበቃ ስናስብ እኛ ሳንታክት እንድናገለግል እንሆናለን። በሁሉ እንገፋለን ግን አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጠፋም ይላል። ፓራዶክስ፣ እርስ በርሳቸው የሚጋጩ ነገሮችን ነው ጳውሎስ እዚህ ጋር የሚያመጣው። መገፋትን አይክድም፣ በዛ ውስጥ ግን ሆነን አንጨነቅም ሲል መጨነቅ ከሚያመጣው መታከት ተጠብቀናል። ማመንታታችን አይቀርም። ብዙ ጊዜ እናመነታለን። አንዳንዴ ራሳችንን በጣም እንደ ሐሪፍና ጠንካራ አድርገን ብንቆጥርም እንኳን ብዙ ጊዜ የምናመነታበት አጋጣሚ አለ። ግን ተስፋ ቆርጠን ነገር ዓለሙን ጥለን አንሄድም። መሰደድም እውነት ነው። መሰደድ እውነት ነው። መሰደዳችን ግን አንጠፋም፣ ጠፍተን በዛው አንቀርም ይላል።
ይህንን ሲናገር የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን ይላል። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት ተላልፈን እንሰጣለን። እውነተኛ አገልግሎት የኢየሱስን ሕይወት በሚሞት በዚህ ሰውነት ተሸክሞ መጓዝ፣ ኢየሱስ እንዲገለጥ በዚህ ደካማ ሰውነት የሱን ሞት የሱን ሕይወት ተሸክመን መዞር አስፈልጎናል። ብናጣም እንኳን ተስፋ አንቆርጥም፣ ብንሰደድም አንጣልም። ምክንያቱም የኢየሱስን ሕይወት ነው የተሸከምነው። ይሄ ሟች የሆነ ፈራጅ የሆነ ተሰባሪ ስብርብሩ ሊወጣ በሚችል በቀላሉ ሊያዝንና ተስፋ ሊቆርጥ በሚችለው ማንነታችን ውስጥ ሆነ በእግዚአብሔር ጥበቃ እየተገረምን ሳንታክት እናገለግለዋለን። በዚህ ሞት ውስጥ የክርስቶስ ሕይወት አለ። በዚህ ሞት በእኛ ዕለት ዕለት ሞት ውስጥ የኢየሱስ ሕይወት እንዲገለጥ እኛ ዕለት ዕለት መሞት አለብን። መከራው መጨረሻችን አይሆንም። ይህንን ሕይወት ለመግለጥ በመከራ ውስጥ፣ በስደት ውስጥ፣ በመገፋት ውስጥ፣ በመጣል ውስጥ፣ ባለመፈለግ ውስጥ፣ ተቀባይነት በማጣት ውስጥ በመዛል ጭምር ልናገለግለው ይገባል። ለምንድን ነው ሲል ሞቱ በእኛ ሕይወቱ በእናንተ ይሰራል። የክርስቶስ ሕይወት እንዲገለጥ የክርስቶስ ሞት በእኛ ውስጥ መታየት አለበት። ዕለት ዕለት እንሞታለን ይላል። ያ ዕለት ዕለት የምንሞተው ሞት ሕይወቱ የክርስቶስ ሕይወት ለሌሎች እንዲደርስ ነው። የእኛ ትልቁ ችግር ምንድን ነው? ብቅ እያለን ሁልጊዜ ለመኖር መፈለጋችን። ጳውሎስ ይህንን ለመኖር ያለንን ጉጉትና አምሮት በክርስቶስ ሞት በኩል እየተካፈልን ክርስቶስ በእኛ ያው ሆኖ እንዲኖር እኔና እናንተ ሕያውነትን ጠብቀን፣ ሕያውነት ማለት ይህ ዓለም እንደሚለው ሕያውነት ከነ ኩራታችን፣ ከነ ትምክታችን፣ ከነ አቅማችን፣ በጣም ጥንካሬያችን የማይሰበር ከብረት እንደተሰራን አይነት ሆነን የምንገለጥ ከሆነ የክርስቶስ ሞት የክርስቶስም ሕይወት ሊገለጥብን አይችልም። ሶስተኛው ጳውሎስ ይህንን ሲያቀርበው ከቁጥር 13 እስከ 18 ባሉት ክፍሎች ላይ በእምነትና በመንፈስ የዘላለም ክብር ተስፋችንን አጉልቶ ያሳየናል። ስለማንታክትበት ምክንያት ሲያስረዳ ማለት ነው። ጳውሎስ ከዚህ ሁሉ በላይ በሶስተኛው የዚህ የቆሮንቶስ 4 ክፍል ላይ በዋነኝነት ሊያሳየን የሚፈልገው ቀጥሎ ባለው የክርስቶስ ሕይወት ዘላለማዊ ተስፋዎች ላይ ከቁጥር 13 እስከ 15 ባለው ክፍል ላይ ኢየሱስን ያስነሳው እግዚአብሔር እኛን ደግሞ እንደሚያስነሳን ቁጥር 16 ላይ ውጫዊ የሆነው ሰውነታችን ማለትም የተለያየ መንገድ የሚገለጠው ስብዕናችን ቢሞት ቢወድቅ ቢጣል እንኳን የሚያገኘውን ክብር ያሳያል። ቁጥር 17 እና 18 ላይ እነዚህ ነገሮች ሁሉ ጊዜያዊ እንደሆኑ ነገር ግን እይታችን ዘላለማዊው ነገር ላይ ሊሆን እንደሚገባ አጽንዖት ይሰጣል። ከቁጥር 13 እንጀምር። የማንታክትበት ምክንያት የእምነት መንፈስ ስላለ በውስጣችን የእምነት መንፈስ የሚባል ዘወትር ጠንካራ የሚያደርገን ነገር አለ። ቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን ይላል። እምነት ያለው ሰው አንዱ መገለጫው መናገሩ ነው። ቦልድ ሆኖ ጠንካራ ሆኖ ደፋር ሆኖ መናገሩ ነው። የምናልፍበት ጎዳና ለዚህ ዓለም አስተሳሰብ ትርጉም እንኳን ባይሰጥ ተቀባይነት እንኳን ባይኖረው ዘወትር ግን ስለዚህ እውነት ከመናገር ወደኋላ አንል።
እዚህ ጋር ጆን ቡኒያን የሚባል ሰው ታሪክ በዋቢነት ላቀርብላችሁ ወደድኩ። የመናኝ ጉዞ የሚል መጽሐፍ ያነበበ ሰው እንዳለ አላውቅም። ጆን ቡኒያን በጣም የታወቀ ሰው ነው። እንግሊዛዊ ነው። ከ1628 እስከ 1688 የኖረ ሰው ነው። በምድር ላይ ብዙ ያን ያህል ረጅም ዘመን እንደኖረ የኖረ ሰው እንኳን አይደለም። ይህ ሰው በልቀትና ባለመታከት ህይወት ውስጥ እንዴት እንዳለፈ ጥሩ ምሳሌ ሆኖ ሊያገለግለን ይችላል። በተለይም ጳውሎስ ይህ መዝገብ በሸክላ ዕቃ ውስጥ አለን ለሚለው ጥሩ ምሳሌ ነው ጆን ቡኒያን። ጆን ቡኒያን የተከበረ የተማረ ወይም ባለጠጋ ሰው አልነበረም። እንዲያውም የብረታ ብረት እንደዚህ ዕቃዎችን የሚጠግን ሰው ነበር። በዚያ ላይ በወጣትነቱ እግዚአብሔርን የማይፈራ ተሳዳቢ ሰው እንደነበር ይነገርለታል። በዚህ በጆን ቡኒያን ታሪክ ውስጥ አንዱ የምናገኘው ነገር እግዚአብሔር ተራና ተሰባሪ ሆኖ ይጠቅማሉ በማይባሉ ሰዎች እንዴት እንደሚሰራ ጭምር ነው። ጆን ቡኒያን ድንገት የእግዚአብሔር መንፈስና ቃል አገኘው፣ ህይወቱም ተለወጠ እና በድፎርድ በሚባል ስፍራ ያን ቃል ወንጌልን በጎዳናዎች ላይ ሁሉ እየዞረ ማገልገል ጀመረ። ነገር ግን በወቅቱ የእንግሊዝ መንግስት ያለ መንግስት ወይም ቤተ ክህነት ልክ እንዳሁን እንዳለው ማለት ነው ተቋም ወንጌልን መስበክ ይከለክል ስለነበረ ለቅጣት ተዳረገ። ጆን ቡኒያን ይህንን ወንጌል እንዳትሰብክ ቢባልም እንኳን ይሻላል። የሚደርስበትን መከራ ቢያውቀው ወንጌልን በመስበኩ ቀጠለ። በዚህ ምክንያት በቤድፎርድ እስር ቤት ውስጥ አሰቃቂ እስር ቤት ውስጥ ተጣለ። ጆን ቡኒያን የታሰረበት እስር ቤት ጨለማ፣ እርጥበት ያለው ቀዝቃዛ ስፍራ ነበር። ከሁሉም በላይ እስር ቤት ሲገባ ጥሏቸው የገባ ቤተሰቦች ነበሩት። ከምንም በላይ ሜሪ የተባለች አይነ ስውር ልጅ ነበረችው። እነዚህም እሱ በመታሰሩ ምክንያት የጆን ቡኒያን ቤተሰቦች ጎዳና ላይ ወጥተው መለመን ጀመሩ። ብዙ ጊዜ በውስጡ እንዲህ አይነት ፈተና ገጥሞታል። ለምን አትተውና ወደ መፈታት ወደ ሰላማዊው ኑሮ ውስጥ አትገባም? ይህ ወንጌል የምትለውን መስበክ ለምን አትተውም የሚል እጆችን ስጥ የሚል ድምፅ ብዙ ጊዜ እንደሰማ ይናገራል። ጆን ቡኒያን ግን ይህንን አላደረገም። እስከ መጨረሻው ድረስ በእስር ቤቱ ቀዝቃዛ እርጥበታማና ጨለማ ክፍል ውስጥ እንኳን ሆኖ ዕለት ዕለት የጌታን ቃል ይናገር፣ ወንጌልን ይሰብክ ነበር። እዛ ሆኖ ቤተሰቡን የሚረዳበትን መንገድ አመቻቸ። የጫማ ሶል እየሰራ እየሸጠ የቤተሰቡን ኑሮ ለመደገፍ ሞከረ። የዛን ያክል ደግሞ ባገኘው እድል ከሱ ቀደም የነበሩትን ክርስቲያን ሰማዕታት ታሪክ በጥልቀት ያጠና ነበር። በዛ ውስጥ ሆኖ ነው የመናኝ ወይም የመናኝ ጉዞ የተባለውን መጽሐፍ የጻፈው። ጆን ቡኒያን የጻፈው ይሄ የመናኝ ጉዞ የአንድ ክርስቲያንን ውጣ ውረድ የሚተርክ ነው። ክርስቲያን ከዓለም፣ ክርስቲያን ከሰይጣን፣ ክርስቲያን ከመንግስት፣ ክርስቲያን ከዚህ ዓለም ሰዎች የሚደርስበትን ፈተና ይተርካል። በጣም የሚገርመው ጆን ቡኒያን በዛ ውስጥ ሆኖ የጻፈው መጽሐፍ ሳይታክት ህይወትን ለመኖር 12 ዓመት በእስር ቤት ውስጥ ሆኖ እየማቀቀ የጻፈው መጽሐፍ በዓለም ላይ ከመጽሐፍ ቅዱስ ቀጥሎ በከፍተኛ መጠን ሰዎች ያነበቡት መጽሐፍ ሆኖ ተገኝቷል። ከ200 በላይ ቋንቋዎችም ተተርጉመውለታል። ቡኒያን
በስብከቱ ሊደርስባቸው ከሚችልባቸው በላይ በመጽሐፉ ብዙ ስፍራዎችን መድረስ ቻለ። በስሩ ምክንያት በቀዝቃዛው ጨለማና እርጥበታማው እስር ቤቱ ምክንያት ጆን ቡኒያን አገልግሎቱን ወደኋላ አላለም። ወገኖች ሆይ እኔና እናንተ አገልግሎት ለማቆም ከቤተ ክርስቲያን ለመቅረት ከወገኖች ጋር ህብረት ለማድረግ ምን ሰበብ እንደምንፈልግ ከጆን ቡኒያን ታሪክ አንጻር ራሳችንን እስቲ እንመርምር። ጳውሎስ በዚህ ክፍል ውስጥ በተለይ ቁጥር 14 ላይ የማንታክትበትን ምክንያት ሲናገር የትንሣኤው ተስፋና ኃይልን ይጠቅስልናል። የትንሣኤው ኃይል የጋራ ተስፋችን የአማኞች ሁሉ የክርስቲያኖች ሁሉ ተስፋ እንደሆነ አስረግጦ ይነግረናል። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለን። በብዙ በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለእናንተ ነውና ይላል ጳውሎስ። ይህ ተስፋ ለአማኞች የተሰጠው ተስፋ የጥቂት ሰዎች ሳይሆን የአማኞች የጋራ ተስፋ እንደሆነ አጽንቶ ነው የሚነግረን። ኢየሱስ ክርስቶስ ከሞት እንደተነሳ እኛም እንነሳለን ብሎ በእርግጠኝነት ያውጃል። ሞትና መከራ እንኳን የኢየሱስን ትንሣኤ ሊያስተጓጉሉት እንዳልቻሉ በዕብራውያን መጽሐፍ ባለፈው ሳምንት አጽንኦት እንደተሰጠው በፊቱ ስላለው ደስታ በመስቀል ላይ የታገሰ የትንሣኤ አምላክ ኢየሱስ ክርስቶስ የሚባል ጌታ አለ። ለስሙ ክብር ይሁንልን። ትንሣኤው ኃይላችን ነው፣ የጽናታችን ምክንያት ነው። ሁል ጊዜ ትንሣኤውን ስናስብ መነሳትን ስናስብ ይሄ ተሰባሪና ፍራሽ የሆነው አካላችንና ማንነታችን አንድ ቀን ምን አይነት ተስፋ እንዳለው እንረዳለን። ይህንን ስናውቅ ጳውሎስ የሚነግረን የውስጥ መታደስ ተስፋ ዕለት ዕለት የመታደስ ተስፋ እንዳለን ነው። ቁጥር 16 ላይ የውስጥ ሰውነታችን እንዴት እንደሚታደስ በክርስቶስ ጸጋ እንደሚታደስ ያንን የመልእክታችንን አበይ ርዕስ እንደገና ጠቅሶ በቅንፉን ይዘጋዋል። ስለዚህ ማንታክትም ይላል። ስለዚህ ማንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል ይላል ጳውሎስ። ክርስቶስን የሚሰብክበትን ምክንያት በመጀመሪያዎቹ ምዕራፎች ላይ በሚገባ አጉልቶ ነግሮናል። ራሳችንን የምንሰብክ ከሆነ ክብራችን፣ ዝናችን፣ ስማችን የምንሰብክ ከሆነ ለራሳችን አጥብቀን የምንጠነቀቅ ከሆነ አካላችን ሲያረጅ ነቀፌታ ሲገኝበት ወይም ከክብሩ የወረደ ዝቅ የተደረገ ሲመስለን በቀላሉ ተስፋ መቁረጥ ውስጥ እንወድቃለን። በፊቱ የተጣልንና ዝቅ ያልን ከሆነ የወደቀ ሰው መልሰው መጣል አይቻልም። ከወደቃችሁ ወዴት ይጥሏችኋል? ጳውሎስ ራሱን እንደዚህ ነው የሚያስቀምጠው። ክርስቶስን የሚሰብክ ሰው ስሙ ቢነካ፣ ዝናው ቢነካ፣ አካሉ ቢነካ ያንን ከክብሩ ዝቅ ሊያደርገው የሚችል የለም። ክርስቶስን የሚሰብክ ሰው የውስጥ ሰውነቱ ዕለት ዕለት ይታደሳል። ክርስቶስን የሚያወራ ሰው የውስጥ ሰውነታችን፣ በውጭ ሰውነታችን ኢኮኖሚያችን፣ ስራችን፣ ዝናችን፣ ተቀባይነታችን፣ ተሰሚነታችን፣ ተደማጭነታችን አንዳንድ ጊዜ ድንገት ሊፈርስ ይችላል። ጠዋት ማታ ደና ቦታ አስቀምጠነው የነበረ ነገር ጠዋት ላይ ስብርብሩ ወጥቶ ልናገኘው እንችላለን። ነገር ግን ይህንን ስናደርግ የማንታክትበት ምክንያት የውስጥ ሰውነታችን ዕለት ዕለት ስለሚታደስ ነው ይላል። ሌላው ጳውሎስ የሚያቀርበው በተለይ ቁጥር 17 ላይ ከክርስቶስ ጋር የመክበር ተስፋ እንዳለን ስናስብ ነው። የማይታየውን እንጂ
የሚታየውን ባንመለከት የማይታይ አለ አንድ ቀን እጃችን የሚገባ እርግጠኛ የሆንበት በዚህ መጽሐፍ የተጻፈ። አሁን ዳንኤልን እያጠናን ነው ብለናቸዋል ብዙ ጊዜ ማክሰኞ ነው የቻላችሁ ነው በጣም እየተባረከ ነው በእውነት። እና ዳንኤል መጽሐፍ ላይ የምናገኘው እውነት ልብን የሚያሞቅ በጣም ውስብስብ የሆኑ ትንቢቶች እንኳን ተፈጽመዋል። ዳንኤል ያንን ሳያይ ነው ጸንቶ የኖረው። እነሱ ሳያዩ አመኑ። እኛ ግን የዳንኤልን መጽሐፍ ከጥቂት ምዕራፎችና ቁጥሮች በስተቀር ኦሬዲ የተተነበየው የተፈጸመበትን ታሪክ ነው እያጠናን ያለ። ታሪክ ስለሆነ ቀሎናል። እግዚአብሔር በሕይወታችን ውስጥ የሆነው የተናገረው ነገር ሁሉ ወደ ታሪክነት የሚቀየርበት ዘመን ይመጣል። እኛ ሰሞኑን ስንበራረክ እንደዚህ ነው የምንለው፣ እግዚአብሔር ትንቢታችሁን ታሪክ ያርግላችሁ፣ የተነገረባችሁ። በዚህ ውስጥ እግዚአብሔር ሊሰራ ሊያደርግ ያለውን እውነተኛ የሆነውን ነገር ማሰብ እጅግ በጣም ያስፈልጋል። ራስን ለመስበክ ለምድራዊ ጥቅም ለምድራዊ ክብር ሲባል የሚደረስበት መከራ ከንቱ ነው። ነገር ግን ክርስቶስ ስለ ክርስቶስ የምንከፍለው ዋጋ የሚደርስብን መከራ ከሱ ጋር ወደፊት ለምንካፈለውን ክብር ያበዛልናል። እርሱ እጅግ የከበደና የከበረ የዘላለም ተስፋ አዘጋጅቶልናል። እማንታክተው የክርስቶስን ክብር የምንካፈል ከትንሣኤው ጋር ከሱ ጋር አብረን እንደምንኖር ስናስብ ነው። አሁን የምናያቸው ጊዜያዊና ቀላል መከራዎች ዘላለማዊውን የክርስቶስን ክብር ሊጋርዱብን አይገባም። ጳውሎስ የማንታክትበት ምክንያትን ሲያቀርብ እንደገና በዘላለም ውስጥ ያለውን እውነት እንድንረዳ ያበረታታናል። ቁጥር 18 ላይ ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉም መጠን ይልቅ ያደርግልናል። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላል። ይሄ የሚታየው ሁሉ ጊዜያዊ ነው፣ አላፊ ነው። ኑሮ ጊዜያዊ ነው፣ ስራ ጊዜያዊ ነው፣ ትዳር ጊዜያዊ ነው፣ ልጅ ጊዜያዊ ነው፣ ትምህርት ጊዜያዊ ነው፣ አገልግሎት እንኳን ጊዜያዊ ነው። ቤተክርስቲያን ውስጥ ያለን አክቲቪቲ እንኳን ጊዜያዊ ነው። ስለዚህ አገልጋይ ራሱን ማየት ሲያቆም በሚታየውና ምድራዊ በሆነው ስደት መከራ ወይም ክብርና ውዳሴ ከፍ ዝቅ አይልም። ትኩረቱ በሰማያዊው ላይ በዘላለማዊው ላይ እርካታው እሱ ወደፊት በሚቀበለው ነገር ላይ ነው። ስለዚህ ሁላችንም በምናልፍበት ጎዳና ራሳችንን አስቀምጠን ለደቂቃዎች ለሰዓታት ብንመረምር መልካም ነው። እኔ ይሄንን መልእክት ሳዘጋጅ እኔ እንደ መጋቤ ሌላውን ትተን የማልፍበትና የሚያታክተኝን ጎዳና ለማየት ሞክሬያለሁ። ለራሳችሁ ትምህርት እንዲሆናችሁ ብዬ አንድ ለፓስተሮቻችሁ ጸልዩ የሚል ከዚህ በፊት ምናልባት አካፍያችሁ ከሆነ አላውቅም፣ አንድ የጸሎት ርዕስ በዓለም አቀፍ ደረጃ የተደረገውን ጥናት መሰረት ያደረገ እውነት ላካፍላችሁ ወደድኩ። ዛሬ ብዙ ጊዜ ስለ ፓስተሮች ስናወራ ስለ መጋቢዎች ስናወራ በጣም ጥቂት ስለሆኑና ቅምጥል የሆነውን ህይወት ስለሚኖሩት እንጂ አሁን ስለምነግራችሁ አይነት ሰዎች አስበን አናውቅም። በዚህ ጥናት ላይ እንደዚህ ይላል፣ 97% የሚሆኑ ፓስተሮች በታመኑ ጓደኞቻቸው ተከርተዋል፣ በሐሰት ተከሰዋል ወይም ተጎድተዋል የሚል ነው። ብዙዎቹ ለምሳሌ አሁን ሰው ማያምኑ ምናምን ልታዩ ትችላላችሁ። ከጀርባ ግን ያ ትራውማ አለ፣ ፎቢያ አለባቸው። 97% ነው የሚለው። 7% የሚሆኑት ፓስተሮች በድብርት ወይም ዲፕሬሽን ውስጥ ነው የሚያልፉት። በየወሩ 1500 ፓስተሮች አገልግሎታቸውን ያቆማሉ። እስከ ጡረታ ጊዜያቸው ድረስ የሚሄዱት 10% ብቻ ናቸው። 80% የሚሆኑት ፓስተሮች የተስፋ መቁረጥ ይሰማቸዋል። 94% የሚሆኑ ፓስተሮች
ቤተሰቦቻቸው ላይ ከባድ ጫና አለባቸው። ቤተሰቦች ልጆቻቸው በነገራችን ላይ እኔ ከምደነቅባቸው ነገሮች መካከል የፓስተር ልጆች ሆነው ጌታን የሚያመልኩ ከዛም አልፈው ይህንን ሊያስደነግጣችሁ ይችላል። ሙሉ ጊዜ አገልጋይ ለመሆን የሚመኙ ሰዎች ሳይ እደነቃለሁ። የኢትዮጵያ ቤተክርስቲያን ካለፈችበት ነገር በተለይ አንፃር ዙሪያችሁን ማየት ትችላላችሁ። 78% የሚሆኑት ፓስተሮች የቅርብ የኔ የሚሉት ጓደኛ የልብ ጓደኛ የላቸው። እንዲያም ሆኖ 90% የሚሆኑ ፓስተሮች በሳምንት ከ55 እስከ 75 ሰዓት አንድ ሰዓት 40 ሰዓት ነው ሰው እንዲሰራ የሚጠበቅበት ይሰራሉ። እባካችሁ ለመጋቢዎቻችሁ ጸልዩ። በአሜሪካ በአውሮፓ ያለች ቤተክርስቲያን በአሁኑ ዘመን የመጋቢዎች ያለ የእረኞች ያለ ጩኸት ላይ ናት። አንድ ወቅት ላይ ግን ይሄንን አሁን እኛ ሀገር ለቤት ሰራተኛ ምን ከፍለውን እህቶቼ ታውቁታላችሁ። አንድ ወቅት በጣም ርካሽ የነበረው ተግባር የቤት ሰራተኛ ዛሬ ሁሉ ሰው ጭንቅ ነው። ኢትዮጵያ ቤተክርስቲያን እንደዛ እንዳትሆን ሰቀል እና ይሄንን ሳስብ ይሄ ቃል ልቤን ምን ያህል እንደደገፈው ልነግራችሁ አልታክትም። ጌታ ይረዳኝ። ለራሴ ነው የሰማሁት። ለራሳችሁ እንድትሰሙ ነው ይሄንን ጥናት ያቀረብኩላችሁ። በእያንዳንዳችሁ ፕሮፌሽንና ኑሮ ውስጥ ብታዩ የሚያታክቱ ነገሮች እንደዚህ ሊገጥሟችሁ ይችላሉ ወገኖች። ጆን ቡኒያን በእስር ቤት ለ12 ዓመት ሲማቀቅ አይነ ስውር የነበረችው ልጁ በረሃብ ስትሰቃይ በበኩሉ በጣም ተጨንቆ ነበር። ግን ተስፋ አልቆረጠም። ደንግጦ እጅ አልሰጠም። ዓለም በጠባብ የ4 ማዕዘን አጥራው ግድግዳዎች መካከል አጥራው ህይወቱን ተስፋ ልታስቆርጠው ብትሞክርም እሱ ግን ለዓለም የሚተርፍ ነገር ይዞ ወጣ። ዛሬ እናንተም በህይወታችሁ በጣም በብዙ መከራ ውስጥ ታልፉ ይሆናል። በችግር ውስጥ ታልፉ ይሆናል። በስቃይ ውስጥ ታልፉ ይሆናል። ተቀባይነት በማጣት ታልፉ ይሆናል። ማገልገላችሁን አቁሙ፣ ልዩነታችሁን ተውት የሚል ተግዳሮቶች ይገጥሟችሁ ይሆናል። ምናልባት በማራቶን ሰዓት ከባድ የሚባለው ከ30 እስከ 35ኛው ኪሎ ሜትር ላይ ተጨንቃችሁም ሊሆን ይችላል። ግን ሩጫችሁን አታቋርጡ። እንደ ጆን ቡኒያን በጽናት ስትቆሙ ዛሬ ባይታያችሁ እንኳን ነገ ጠብ የሚል ለትውልድ የሚደርስ አንዳች ተግባር በእናንተ ተከውኖ ማለፋችሁ ግን ጥርጥር የለው። አንዳንድ ወዲያው በቅለው የሚያስቀኑ ልብን የሚያዝኑ የሚያታክቱ እስከዛሬ በጽድቅ ልኑር በንግዳችሁ በኑሯችሁ በትዳራችሁ በልጆች አስተዳደጋችሁ ልባችሁን የሚያዝሉ ነገሮች መካከል ቆማችሁ ሊሆን ይችላል። የያዛችሁት የላቀ ሩጫ ፈጽማችሁ አትታክቱ። ኢየሱስ ክርስቶስ ሲገለጥ የሚመጣ ብዙ ነገር አለ። ከዚህ ትምህርት አንፃር አለመታከት ማለት ተስፋ አለመቁረጥና በጽናት መቀጠል ነው። ከዚህ ትምህርት አንፃር አለመታከት ማለት ውድቀትን ወደ ላቀ ክብር መቀየር ነው። አትታክቱ። ከዚህ ትምህርት አንፃር ልቀት ማለት በውጭው በሚታየው ሳይሆን እግዚአብሔር በሰጠን አቅም፣ እግዚአብሔር በሰጠን ጉልበት እግዚአብሔር የሚያከብር ጥራት ያለው ህይወት ወይም ኤክሰለንት የሆነ ህይወት ኖሮ ማለፍ ነው። መንፈሳዊ ትርጉሙ ችግር የሌለበት ህይወት ውስጥ አናልፍም የሚል ሳይሆን ችግሩ አይዘኝም፣ ችግሩ አያስቀረኝም ብሎ ወድቆ መነሳት ወይም ወድቆ አልፎ መሄድ ነው። በቁጥር 17 እስከ 18 ባለው እንደተመለከትነው ልቀት
ኤክሰለንስ የሚመጣው የሚታየውንና ጊዜያዊ የሆነው ነገር በማየት ሳይሆን የማይታየውንና ዘላለማዊ የሆነውን ነገር አጥብቆ በመያዝ ነው። ስለዚህ መጨረሻ ጥሪ እንደ ደግ መጋቢ አቀርብላችኋለሁ 3 ነገሮች። የመጀመሪያው በተሰጣችሁ ትንንሽ ነገሮችም እንኳን ታማኞች ሁኑ። ምናልባት ያንዳንዶቻችሁ ተግባር እስካሁን ቤተክርስቲያን መጥቶ አሜን ማለት ብቻ ሊሆን ይችላል። በዚሁ አይቀርም። ይሄ ትልቅ ነገር ነው። መጣችሁ እዚህ ከቅዱሳን ጋር ከአማኞች ጋር አብራችሁ አሜን ብላችሁ ዘምራችሁ ጌታን አመስግናችሁ ስትሄዱ ነገ ከዚህ አልፎ የሚመጣ ክብር አለ። አንዳንዴ እሑድ ዕለት ጠዋት ላይ መጥቶ ምንድነው ተመላለሽ ሄድሽ መጣሽ ቀረሽ ምንድነው አንቺ በምትሄጂበት በምትቀሪበት ምንም የሚመጣ ነገር የለም ሊል ይችላል። ኖ የሰጠኝ ይህንን ታማኝ ሆኜ ስጠብቅ እግዚአብሔር ያከብረኝ። አንዳንዴ ፈተና አለ፣ እንዳገልጋይ ፈተና አለ፣ የሚያጓጓ ፈተና አለ፣ የሚቀርብላችሁ ገጸ በረከት አለ። ትልልቅ ነገሮች ፊታችሁ ይመጣና ትንንሽ መስለው የሚታዩአችሁ ነገር አለ። ስለዚህ ሁለተኛው ነገር እይታችሁን አስተካክሉት። ሁል ጊዜ ከእናንተ ጋር የሚሮጡትን አብረዋቸው የጀመሩትን ድንገት ተነስተው የተሳካላቸውን ሳይሆን ኢየሱስን ብቻ ተመልከቱ። እይታችሁ ሁል ጊዜ ኢየሱስን፣ የጠራችሁን ኢየሱስን፣ ታማኙን ኢየሱስን እሱ ላይ አድርጉ። 3ኛ በየቀኑ ከእግዚአብሔር ጋር ማሳለፍን ቸል አትበሉ። ለምን? ዕለታዊ መታደስ የሚመጣው ከእግዚአብሔር ጋር ጊዜ በማሳለፍ ነው። እንዴት ነው የምናሳልፈው? ቀላል የሚመስሉ ልምምዶቻችንን ቸል አትበሏቸው። ጸልዩ። አንዳንድ ጊዜ ምንም ደመና የለም። ለስብከት ቀላል ነው አይደል? ህይወት ላይ ደመና ሳይኖር ዝናብ ሳይኖር አንድ ደስ የሚል የደረጀ መዝሙር አለ። ደረጀ ሙላቱ ስሞቹ ጊዜ ይጠባበቃል፣ መዝነሙን አይቶ ዘር ይበትናል፣ ጌታ ያለ ዘር ትባርካለህ፣ የሌለውን እንዳለ አርገህ ትቆጥራለህ። ጸሎት እንደዛ ነው። ምንም በሌለበት ሁሉ ነገር መጸለያችሁን ቀጥሉ። የእግዚአብሔርን ቃል አንብቡት። ህይወት ነው፣ ምግብ ነው፣ ስንቅ ነው። ምንም በሌለበት ጊዜ የእግዚአብሔር ቃል ከፍ ያደርጋቸዋል። ህብረት አድርጉ። ባለፈውም ሳምንት ፓስተር ሳሚ ይህንን አጽንኦት ሰጥቶበታል። እኔም በዚህ ጉዳይ አጽንኦት ሰጥ። ህብረት አድርጉ ከጓደኞች። እዚህ ያለው ህብረት ቀላል አይደለም፣ የማይገኝ ነው። አንዳንድ ጊዜ እፈተናለሁ። እኔ የእውነት ልንገራችሁ፣ የኔን ፈተና ልንገር። ትልልቅ ጉባኤ አሁን የሚቀጥለው ሳምንት ከከተማ ወጥቼ በጣም ትልቅ የሚባል በሰው ቁጥር ማለት እና ደግሞ የአገልግሎቱ በጣም ከበድ የሚል የሚመስል አገልግሎት ላይ አገለግላለሁ። በእኔ እግዚአብሔር ባርክ በሱ ጥቆማ ነው፣ ሪኮሜንዴሽን ነው ይህንን አገልግሎት እንኳን ያገኘሁት። ብዙ ምስክርነት በዝቶልኛል። ስለ እኔ ስለምትመሰክሩ ጌታ ይባርካችሁ አንዳንዶቻችሁ። እና አሁን ይፈትናል። እዚህ መከራዬን አሳየኝ እንደው እየዞርኩ ያሰኛል። እናመነታለን፣ ግን እዚህ ፍሬ አለ። በቀደም ለአሌክስም ይህን ስመክረው ነበር። እዚህ ፍሬ አለ። መውደቅ መነሳት፣ አንድ ሰው ህይወት ላይ የሚመጣው ለውጥ የሆነ የምታዩት ፍሬ አለ። የእውነት አክሊሎቼ ናችሁ ወደፊት ጳውሎስ እንደሚል በእናንተ ላይ ጥቂት ነገር ሰርቼ ከሆነ ነገ ይሄን ለምን መሰላችሁ? ቅድም ከመልእክቱ ጋር እናንተም እረኞች ሆይ ይላል ጴጥሮስ። አንደኛ ጴጥሮስ ምዕራፍ 5 ላይ የእረኞች እረኛ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ስለዚህ አንዳች ጥቅም በመመኘት ሳይሆን ልቤን ሞቅ የሚያደርገው ጊዜ ይህንን ቃል እያሰብኩ እንደዚህ ቀና አርጓት ነፍሳችሁ። ሰዎቹ እንደሚሉት አንዳች የምድር ጥቅም ሳይሆን ሰማያዊውን ተስፋ
አገልግሎት የተሰጣችሁ የራሳችሁን እንድታስቡ መራዊን እንድታስቡት አይደል። እኔ እንደዚህ ያስባለሁ፣ እናንተም አስቡት። ስራ ቦታ ሊሆን ይችላል። እዛ ቦታ ተቀመጪ ብሎሽ እግዚአብሔር አስቀምጦሽ ግን ትርጉም አልሰጥ ቢልሽ ያለሽ እግዚአብሔር እሱ ያውቃል። እሱ የታመነ አምላክ። ስለዚህ አንታክትም። ምክንያቱም የላቀ ሩጫ ላይ ነን ያለን። እነዚህ ይላል ባለፈው ሳምንት ያነሳነው አንደኛ ቆሮንቶስ ምዕራፍ 9 እነዚህ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የሚጠፋውን ሽልማት ለማግኘት ነው። ስለዚህ ታገኙ ዘንድ ምን ሆኑ? ሩጡ። እስቲ ሮጣለሁ በሉ። አሜን ሃሌሉያ።